አመፀኞችን ዛሬ ሰይፋቸውን ኃይል አድርገው ለሕፃናትና ለእናቶች የማያዝኑትን የሕፃናትንና የእናቶችን አንገት በግፍ የሚቀነጥሱትን ክቡሩን የሥላሴን አካል የሰውን ሕንፃ የሚያፈራርሱትን ምንም አይነት ርኅራኄ የሌላቸውን ለእነዚያ ለጨካኞች ግን ወዮላቸው። አንደበታቸው ይዘጋል፣ ሰይፋቸውን ይዘው መሄድ አይችሉም። ዛሬ የሚመኩበት ሰይፍ ይሰባበራል፣ ይቃጠላል። ዛሬ የሚመኩበት ሀብት፣ ዛሬ የሚመኩበት ቋንቋ፣ አንደበታቸው ይለጎማል። ስራ ውለው መተው እያለ ባል በጣም ርቦታል፣ ሁላቸውም ርቧቸዋል። ከዚያ በኋላ እንደፈጠነች ገብታ መቼም ጥሩ ሴት ጥሩ ናት፣ ምርጥ ዳቦ አቅርባለች። አቅርበው ገና ታጥበው በስማም ብለው ሊቆርሱ ሲል አንድ ነዳይ ከዳር የሆኑ እባክህ አትብለው እኔ ከናንተ በላይ ርቦኛል ብሎ ይጠይቀዋል። ምን ትላላችሁ እስኪ? ሰዶማውያን የጠፉበትን እንደገና ግብረ ሰዶምን እንደግማለን፣ እኛም ሰዶማውያን እንባላለን፣ እኛም እንደገና ተቃጥለን አምርትቢያ እንሆናለን የሚብል መፈክሩን ይዞ እኮ እየተፎካከረ ነው ያለው። ያልተፈቀደለትን እያደረገ እኮ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነዳያን ያህኔ አጸግቦሙ እክለ ድሆቿን እንጀራ አጠግባለሁ፣ ለካህናቷ ድህነትን አለብሳለሁ፣ ቅዱሳኗም በደስታ ይዘምራሉ ይላል። እግዚአብሔር አምላካችን እንጀራን የሚያጠግበን ሰላምና ደህንነቱም በእጁ የሆነ ሐዘናችን ተወግዶ በዝማሬ እንድንሞላ የሚያደርገን እንደ ኃጢአታችን እንደ በደላችን ሳይሆን በበዛው ምሕረቱና ቸርነቱ ኃጢአታችንን በደላችንን ይቅር እያለ ለዚህ ችለትና ሰዓት አድሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የወላዲተ አምላክ ምልጃ የቅዱሳን ሁሉ አማላጅነት በረከት በሁላችንም ላይ ይደርብን። ክቡር አባታችን መላከ ብርሃን ቀሲስ ደስዬ ወዳጆ የካቴድራላችን ዋና ጸሐፊ፣ ክቡራን አባቶች መምህራን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በቤተ መቅደስ እግዚአብሔርን በትጋትና በንቃት የምታገለግሉ አልባሲሁ ለክርስቶስ የክርስቶስ ልብሶች የተባላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ሳትቀሩ እንዲሁም የካቴድራላችን የሰንበት ትምህርት ቤት ዘማሪያን ባሰባሰበንና በጠራን በምህረቱ በቸርነቱ ኃጢአታችንን ይቅር እያለ ለዚህች ዕለት ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የሉቃስ ወንጌል ምዕራፍ 12 ቁጥር 32 እስከ 40 አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛ ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ
ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ተዘጋጅታችሁ ኑሩ፣ ድለዋኒክሙ ንበሩ። የሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ በሚገኝ ቃል እንነጋገራለን። የተወደዳችሁ የእግዚአብሔር ልጆች፣ የቅዱሳን ወዳጆች፣ ቃሉ በሚነገርበት ሰዓት ከምንም በላይ ልቡናችንን ልንሰበስብ ያስፈልጋል። ከምንም በላይ ልቡናችን ተሰብሮ ዛሬ እግዚአብሔር ምን ይናገረናል የሚለውን ልንጠብቅ ያስፈልጋል። በምንም አይምሯችንን መሰብሰብ ያስፈልጋል። እውነት ነው፣ እናውቃለን፣ ያለነው በዓለም ላይ ነው። ብዙ ነገሮች አሉ። ግን ከዚያ በፊት ምን ማድረግ ያስፈልጋል? ለሁሉ እግዚአብሔር ይቅደም፣ እግዚአብሔር መፍትሄ ነው ልንል ይገባል። እግዚአብሔር አምላካችን ልቦናችንን ይሰብስብልን። እስኪ መኖራችሁ እግዚአብሔርን አመስግኑት። እስኪ በደንብ አመስግኑት። ተዘጋጅታችሁ ኑሩ። የትምህርታችን መሰረታዊ ዓላማ በዘመናችን ሁሉ እስከ ሕይወታችን እቅታ በክርስቲያናዊ ስነ ምግባር ተዘጋጅተን የዓለምን ፍጻሜና የክርስቶስን የፍርድ ቀን በመጠባበቅ መኖር እንዳለብን ማስገንዘብና ማስረዳት ነው። በዘመናችን ሁሉ በክርስቲያናዊ ስነ ምግባር በከፍተኛ ሁኔታ ተዘጋጅተን መኖር እንዳለብን፣ መዘናጋት እንደሌለብን፣ ይህች የምናያት ዓለም፣ ይህ ቀና ብለን የምናየው ሰማይ አጠቃላይ ሁሉ ተቃጥሎ የሚጠፋ መሆኑን አውቀን ነገር ግን የማታልፈዋን እግዚአብሔር ለወዳጆቹ ያዘጋጃትን መንግሥተ ሰማያትን ለመውረስ እጅግ ተዘጋጅተን መኖር እንዳለብን ማስገንዘብና ማስረዳት ነው። ተዘጋጅተናል። እግዚአብሔር ልቡን አይስጠን። ከየትኛውም የበደልና የክፋት የኃጢአትና የርኩሰት ጉዞ ተመልሰናል። ራሳችንን መጠየቅ ያስፈልጋል። ምጽዋት በመስጠት ቀዳሚዎች ነን። ጸሎት በመጸለይ በጎ ነገሮችን በማድረግ እግዚአብሔር የሚወዳቸውን በመስራት እንሽቀዳደማለን። ያችን የመጨረሻ ቀንስ እናስታውሳታለን። በሁለተኛ ጴጥሮስ ምዕራፍ 3 ላይ አጠቃላይ የተገለጸውን እንደዚሁም በማቴዎስ ወንጌል ምዕራፍ 24 በማርቆስ ወንጌል ምዕራፍ 10 የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 3 እነዚህ ነገሮች አስተውለናቸዋል። እየተዘጋጀን ነው። በእነዚህ ላይ እንደተገለጠ በብዙ የነቢያትና የቅዱሳን እንዲሁም የሐዋርያት መጻሕፍት ላይ እንደተጻፈ ይህች የምናያት ዓለምና ሰማይ ሁሉ ተቃጥሎ አመድ ትቢያ ሆኖ ይጠፋል። በመጨረሻው ዘመን ለፍርድ እንቀርባለን። ፈራጁ አምላክ ይቀርባል። ያ አመጽና ክፋት ሲናገር የነበረ አንደበት ይዘጋል። ባለጠጋ በባለጠግነቱ አይመካም። ባለስልጣን በስልጣኑ፣ ጉልበት ያለው በጉልበቱ ዛሬ በሚመካበት ዛሬ ዓለምን በሚያስፈራራበትና በሚያስደነግጥበት ሁኔታ አይገኝም። እስመ ይትፈጸም አፍ ዘይነብብ አመፃንና ክፋትን ሲናገር የነበረ አንደበት ይዘጋልና ለዳዊት ያቺ ዛሬ የምታጭበረብረው አንደበታችን ያኔ ኃያሉ አምላክ ሲመጣ የሰራነው ሥራ ሁሉ በፊቱ የሚገለጥ በፊታችን የሚገልጡ የሚያነበው እንደ መጽሐፍ የሚያየው የሚመለከተው ኃያሉ አምላክ ለፍርድ ሲመጣ ተዘጋጅተናል ለዚያች መልስ ለመስጠት። ያኔ አመ ይነብር አብ እግዚአብሔር አብ ለፍርድ በሚቀመጥበት ጊዜ ወያሞጥህ ሞጣይተ በቀል የበቀልንም ሰይፍ በሚመዝበት ጊዜ የእያንዳንዱ ሥራ በሚገለጥበት ጊዜ መልስ እንደምንመልስ እናውቃለን፣ እንደምንጠየቅ እናውቃለን። እግዚአብሔር አምላካችን ልቡን አይስጠን። ተዘጋጅታችሁ ምን በሉ? ተዘጋጅታችሁ እስኪ ተናገሩ። ተዘጋጅታችሁ ኑሩ ይለናል። ተናጋሪው ማንም አይደለም። ከማንም ጥቅስ አልወሰድነው፣ ከፈላስፎች አልወሰድነው፣ ራሱ ከቅዱሳን አልወሰድነው። ራሱ ስለኛ ዋጋ የከፈለው ከቤተልሔም እስከ ቀራንዮ መከራ የከፈለልን
በመጨረሻም ለእያንዳንዳችን እንደ ሥራችን ሊፈርድ የሚመጣው ፈራጁ የእግዚአብሔር አብ ልጅ መድኃኔዓለም ኢየሱስ ክርስቶስ ነው የሚፈርድብን። ይህን ቃል የተናገረው ተዘጋጅታችሁ ኑሩ ማስጠንቀቂያ ነው፣ አዋጅ ነው። መስማት ያስፈልጋል። ይህን ቃል በውስጥ ማስቀመጥ ያስፈልጋል። ተዘጋጅታችሁ ኑሩ አለ። ለሁላችንም ለፍጥረት ሁሉ ለሚያመን ሁሉ የተናገረው ቃል ነው። ለእገሌ ወይም ለእገሊት የሚባል አይደለም። መሰረታዊ ዓላማው የመጨረሻዋ የፍርድ ቀን አለች። ለቅዱሳን የሚፈርድላቸው በጾም በጸሎት በንስሐ ተጠምደው በአገልግሎት ተጠምደው እሱ በሚወደው መንገድ ስጋቸውን እየገደሉ የስጋ ፍላጎታቸውን እየገደሉ የእግዚአብሔርን ፈቃድ እያደረጉ ለኖሩ ለነዚያ በሃይማኖታቸው ምክንያት አንገታቸውን ለሰይፍ ለሰጡት ለነዚያ በእሳት ለተቃጠሉት ለነዚያ በጉድጓድ ለአንበሳ ለተጣሉት ለነዚያ ለተሰዱት ለነዚያ ለተራቡት መከራ ለደረሰባቸው እናንተ ይገባችኋል ብሎ ይፈርድላቸዋል። ይገባችኋል ወዳጆቼ፣ የአባቴ ቅዱሳን እናንተ በጎቼ ኑ ወደኔ ይላቸዋል። አያችሁ፣ ቅዱሳን ታድለዋል። ዛሬ በስሙ መከራን የሚቀበሉ ታድለዋል። ዛሬ በስሙ በሃይማኖት ምክንያት ይሁን እንጂ የሚራቡ የሚጠሙ የሚገፉ ታድለዋል። ዛሬ በስሙ አንገታቸው የተበጠሰች ታድለዋል። በሃይማኖት ምክንያት በእውነት ይሁን እንጂ እነዚያን አመፀኞችን ዛሬ ሰይፋቸውን ኃይል አድርገው ለሕፃናትና ለእናቶች የማያዝኑትን የሕፃናትንና የእናቶችን አንገት በግፍ የሚቀነጥሱትን ክቡሩን የሥላሴን አካል የሰውን ሕንፃ የሚያፈራርሱትን ምንም አይነት ርኅራኄ የሌላቸውን ለነዚያ ለጨካኞች ግን ወዮላቸው። አንደበታቸው ይዘጋል። ሰይፋቸውን ይዘው መሄድ አይችሉም። ዛሬ የሚመኩበት ሰይፍ ይሰባበራል፣ ይቃጠላል። ዛሬ የሚመኩበት ሀብት፣ ዛሬ የሚመኩበት ቋንቋ፣ አንደበታቸው ይለጎማል። ለነዚያ ወዮላቸው። በእነዚያ ላይ ይፈርድባቸዋል። ፍርዱ ደግሞ ገሃነመ እሳት፣ ለዘላለም በገሃነም ውስጥ መግባት ነው። እግዚአብሔር ከዚህ ይሰውረን። ስለዚህ ተዘጋጅታችሁ ኑሩ። ምንድነው? እግዚአብሔር ከማይወዳቸው ነገሮች ሁሉ መጠንቀቅ እንዳለብን ነው። ዛሬ ተከታትላችሁ ከሆነ በቅዳሴ ጊዜ ያላችሁ ንባቡ ሁሉ ስለ ምጽአት ስለ መጨረሻው ቀን የነበረ ቅዳሴውም እንደዚሁ አባታችን ዋና ጸሐፊው ሲቀድሱት የነበረ ቅዳሴ አትናቴዎስ ነው። በዚያ ላይ በዚያ ጊዜ አጭር የለ፣ ረጅም የለ፣ ሀብታም የለ፣ ደሃ የለ፣ ባለስልጣን የለ፣ ሁሉም በእኩል በሚቆምባት ጻድቃን ከሆኑ ብርሃን ለብሰው ብርሃን ተጎናጽፈው ጌታቸው መድኃኒታቸው ኢየሱስ ክርስቶስን መስለው እንደ ፀሐይ አብርተው ደስ ብሏቸው የሚቆሙባት የዓለምን መከራ ሁሉ የሚረሱባት በሽልማታቸው የሚደሰቱበት ዘላለማዊ ሽልማት እኮ ነው የሚያገኙት። እና ስለዚያ ነበር ቅዳሴው የሚያወራው። አትናቴዎስ የሚባለው ቅዳሴ ገብታችሁ አንቡት። ለክፎች ደግሞ ወዮላቸው እያለ ነበር በቅዳሴ ጊዜ የምትሰሙ ከሆነ ማለት ነው። ግን የሚያስቀድሱት ጥቂቶቹ ናቸው። ስለዚህ በመጨረሻው ቀን ስለሚሆነው አውቀን መዘጋጀት አለብን። መዘጋጀት ያችን የዘላለም ሕይወት ለመውረስ የሕይወት አክሊል ለመቀዳጀት መዘጋጀት አለብን። አባቶቻችን ሲናገሩ አይደለም ያን የመጨረሻውን የፍርድ ቀን ሰብ ተዘከር ለተሞትከ፣ ሰው ሆይ የሞት ቀንህን አስብ ነበር እያሉ የሚናገሩት ተመልከቱ። የሞት ቀንህን አስብ። የሞት ቀናቸውን ሲያስቡ ነው በምድር ላይ የተዘጋጀላቸውን የምግብ አይነት ትተው ሌላ ቋርፍ ነገር እየበሉ ስጋቸውን የሚበድሉት፣ ስጋቸውን የሚያሰቃዩት። አንተ ስጋ ለነፍሴ ጠላት ትሆናለህ እያሉ የስጋ ፍላጎታቸውን ፈጽመው የሚጨርሱት የሚገድሉት ያችን የዘላለም ሕይወት በማስታወስ ነው። ሞኝ ሆነው እንዳይመስሏችሁ። ሞኝስ በዓለም ላይ የሚጃጃለው፣ ሞኝስ በዓለም ላይ የሚረክሰው፣ ሞኝስ በጉልበቱ የሚመካው፣ ሞኝስ ሰይፍ የሚያነሳው፣ ሰይፍ ማንሳት በሌለበት ላይ ሰይፍ የሚያነሳው ሞኝስ ይሄ ነው። እንደ ሰው ተፈጥሮ እንደ ሰው የማያስበው፣ ሕሊናው እንኳን የማይወቅሰው፣ የሽማግሌዎችን ምክር የማይሰማ፣ እግዚአብሔርን የማይፈራ ሞኝስ ይሄ ነው። የመጨረሻውን የመከራ ቀን የፍዳ ቀን ገሃነመ እሳት መግባቱን የማያውቀው። ስለዚህ ማስታወስ ይጠበቅብናል። የመቆያ ነጥቦች ከምንዘጋጅባቸው ነገሮች አንደኛው ምጽዋት ነው።
በንባቡ ላይ አይተናል። ከምንዘጋጅባቸው ነገሮች አንደኛው በዚህ መጽሐፍ ላይ ወይም በዕለቱ ምንባብ ላይ የተጠቀሰው በሁሉም ክርስቲያናዊ ስነ ምግባሮች መዘጋጀት እንዳለብን እንዳለ ሆኖ በዚህ ምንባብ ላይ ከተጠቀሱት ዛሬ እንድንማማርባቸው ከተጠቀሱት አንዱ ማን ነው? ምጽዋት ነው። ተመልከቱ፣ ምጽዋት ማድረግ። ሁለተኛው ተዘጋጅቶ መኖር በልዩ ልዩ አገልግሎቶች እንደተሰጠው ጸጋ መጠን ተግቶ መስራት ነው ማለት ነው። ሁለት ነገሮችን ትይዛላችሁ። አንደኛው ምንድነው? እንደ ዛሬው ምንባብ መሰረት በሉቃስ ወንጌል ምዕራፍ 12 ቁጥር 32 እስከ 41 በተቀመጠው ምንባብ መሰረት ሁለት ዋና ዋና መልእክቶችን አስቀምጧል። አንደኛው ምጽዋት መመጽወት ነው። ሁለተኛው ደግሞ በተሰጠው ጸጋ ተግቶ ማገልገል ነው። እነዚህ ናቸው የምንዘጋጅባቸው ነጥቦች። ስለዚህ ወደ ክፍል 1 ምጽዋት እንሄዳለን። ምጽዋትን በዚህ በወንጌሉ ላይ ምንድነው ያለ? ያላችሁን ሽጡ ይላል። እንግዲህ ለፍጹማን እኮ የተነገረ ቃል ነው። ዛሬ ማን ነው ይሄንን ቃል የሚሰማ? እውነት ለፍጹማን እውነተኛ ክርስቲያን ለሆኑት የተነገረ ቃል ነው ይሄ። እውነተኛው ክርስትና ሲገባን ደግሞ እናደርገዋለን። እንደዚህ ያለ ያላችሁን ሁሉ ሽጡት፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ አለ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል አለ። ተመልከቱ፣ ያላችሁን ሽጡ ነው የሚለን። ቅዱስ ፖሊካርፐስ የሚባሉት ደግሞ እንደዚህ ያሉ ስለ ምጽዋት መልካም ማድረግ የምትችሉበት ሁኔታ ላይ ስትሆኑ ለሌላ ጊዜ አትግፉት አለ። ቅዱስ ፖሊካርፐስ መልካም ማድረግ የምትችሉበት ሁኔታ ላይ ስትሆኑ ለሌላ ጊዜ አትግፉት ወይም አታሳልፉት፣ ምክንያቱም ምጽዋት ከሞት ታወጣለችና አለ። ምጽዋት ከሞት ታወጣለችና ዋናው ጉዳይ ማለት ነው ቅዱስ ፖሊካርፐስ የተናገሩት። ሁለተኛው ቅዱስ ዮሐንስ አፈወርቅ በእግዚአብሔር ዘንድ ክብርን ለማግኘት እንደ ምጽዋት የሚጠቅም የለም ማለት። በእግዚአብሔር ዘንድ ክብርን ለማግኘት እንደ ምጽዋት የሚጠቅም የለም። ቅዱስ ዮሐንስ አፈወርቅ የተናገረው ነው። ምጽዋት ምን ያህል ጠቃሚ ነው! ምን ያህል ይጠቅማል! የራበውን ማብላት እንዴት ደስ ያሰኛል! እንዴት ደስ ያሰኛል! የወደቁ አረጋውያንን አጥቦ አልብሶ መያዝ እንዴት ደስ ያሰኛል! በምድርስ ደስ አያሰኝም? ለህሊናስ እርካታ የለውም? ወላጆች ለሌላቸው ህፃናት ወላጅ ሆኖ መገኘት፣ ጧሪ ቀባሪ ለሌላቸው አረጋውያን እናት አባት እንደገና መሆን ደስ አያሰኝም ወይ? ለህሊና ራሱ በሰማይማ ታላቅ ዋጋ እንዳለው እየተናገረ ነው። ዳዊት ሲናገር ምን አለ? ለችግረኛና ለምስኪን የሚያስብ ምስጉን ነው። ለችግረኛና ለምስኪን የሚያስብ ምስጉን ነው አለ። እግዚአብሔር በክፉ ቀን ያድነዋልና። ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋልና አለ። እንደዚሁም እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በታመመ ጊዜ ምንጣፉን ያነጥፍለታል አለ። መዝሙር 41 ቁጥር 1 እስከ 5 ማለት ነው። ምጽዋት ከባድ ዋጋ አለው። አንድ ምሳሌ ልንገራችሁ ስለ ምጽዋት። በዳቦ የተገመሰውን ሰው ምስክርነት ታስታውሳላችሁ? ሁለት ባልና ሚስቶች ስራ ውለው ይመጣሉ። ስራ ውለው መጥተው እያለ ባል በጣም ርቦታል፣ ሁላቸውም ርቧቸዋል። ከዚያ በኋላ እንደፈጠነች ገብታ መቼም ጥሩ ሴት ጥሩ ናት፣ ምርጥ ዳቦ አቅርባለች። አቅርበው ገና ታጥበው በስማም ብለው ሊቆርሱ ሲል አንድ ነዳይ ከዳር የሆኑ እባክህ አትብለው እኔ ከናንተ በላይ ርቦኛል ብሎ ይጠይቀዋል። ምን ትላላችሁ እስኪ? ከፍተኛ ረሃብ ነው የራባችሁ፣ እሱ ደግሞ ከዚያ በላይ ርቦታል። ሰውየው በጣም ተናደደና ዳቦውን አንስቶ ሲወረውር ራሱን ገመሰው ይላል። ተመልከቱ፣ ደሙ እየደማ ነው። ሰውየው እየደማ ያንን ግን እየበላ ነው። በልቶ ረሃቡን ቆረጠ። በፍርድ ቀን ለእኛ ሰዎች ይህች ብቻ መልካም ነገር ተገኘች ይላል። ከዚያ እንዴት ሰው ገምሶ የሚል ጥያቄ ሲቀርብ ድሃው ይጠየቅ ሲባል አይ እኔ ራቤን ስለቆረጠልኝ እንጂ ይምታኝ ይግመሰኝ አላውቅም፣ ብቻ ግን ምን አድርጎልኛል? ራቤን አስወግዶልኛል። ስለዚህ የሰውዬ ሊኮንን አይገባውም ማለት ይባላል። ተመልከቱ ምጽዋት ምን ያህል ዋጋ እንዳላት ተመልከቱ። 40 ቀን ከጸለየ መነኩሴ ወይም ገዳም ከዘጋ መነኩሴ አንድ ቀን ያበላ አርሶ አደር ይበልጣል ይላሉ አባቶቻችን። ምጽዋት አስፈላጊ ነው። በዚህ ደግሞ ኢትዮጵያውያን የሚወቀሱ አይደሉም፣ የሚታሙ አይደሉም። ሁሉም ያበላል አይደለም።
ያለው ይቅርና ቁርሱንና ምሳውን ራቱን አሳልፎ ሰጥቶ ጾሙን የሚያድር ሕዝብ ነው ያለ። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ እንዲህ ነው ማድረግ የሚገባ። እንደ ቀደሙ እንደ አባቶቻችን በንጽህና በቅድስና መንቀሳቀስ። ይሄ ዘር የሚባለው ሌላ ዘራችን አንድ አዳምና ሔዋን ነው። የእግዚአብሔር ልጆች ነን። ሰዎች እነዚህ ሌሎቹ የዓለም ሰዎች ናቸው ዘር ብለው የከፋፈሉን እንጂ አንድ የእግዚአብሔር ልጆች ነን። ስለዚህ ከዚህ ከመጥፎ አስተሳሰብ መወገድና እግዚአብሔር የሚፈቅደውን ማድረግ ይጠበቅብናል ማለት ነው። እግዚአብሔር ልቦናችንን ይግለጽልን። ሁለተኛው ተዘጋጅቶ መኖር በምን እንዘጋጅ ነው። በዚህ በወንጌሉ ላይ ምንድን ያለ? በወንጌሉ ላይ ያስቀመጠው መልእክት አለ። ሙሽራው እስከሚመጣ ድረስ ተግተው እንደሚጠብቁ መብራታቸውን፣ ማሰሯቸውን፣ ዘይታቸውን ይዘው ተግተው እንደሚጠብቁ አምስቱ ልባም ቆነጃጅቱ ናችሁ እግዚአብሔርን ጠብቁት ይላል። ምክንያቱም የሚመጣበት ጊዜ ምን አይልም አይታወቅምና። አይደለም የመጨረሻውን የፍርድ ቀን ማወቅ ይቅርና የሞታችንን ቀን እናውቀዋለን? የሚያውቃለን? ማንም የሚያውቅ የለም። ይቺ በእግዚአብሔር ብቻ የታወቀች ምስጢር ናት፣ የተገለጠች ምስጢር ለሱ ብቻ ማለት ነው። ስለዚህ ሰው ሞቱን ቢያውቀው ኖሮ አሁን ማንም አይሰራም ነበር። እየሰራ እያለ እኮ ነው ከችልቦ ይዞት የሚሄደው። ሌላው መጥፎ ነገር ደግሞ በኃጢአት ውስጥ እያለ ይዞት ይሄዳል። ተመልከቱ። ስለዚህ ሞታችንን አናቃትም። ስለማናውቃት የሞታችን ቀን በጎ መስራት አለብን። ለዚህ ነው አባቶቻችን ልክ ሊቃውንቱ በፊት አሉ እንደሚናገሩት ኦ ሰብ ተዘከረ ለተሞትከ፣ ሰው ሆይ የሞት ቀን ግን አስብ እንደሚሉት ተመልከቱ። የሞት ቀናችን ልናስብ ይገባል። ከዚህ በላይ ደግሞ የመጨረሻውን የፍርድ ቀን ያችን ማንም አያውቃትም ተብሎ ነው የተጻፈው። ማንም አያውቃትም መቼ እንደሚመጣ። ምልክቶች ግን ቁጭ ብለው እየተፈጸሙ ይገኛሉ። ወንድም በወንድሙ ይነሳል። ለሰው ጠላቱ ቤተሰቡ ይሆናል። በዛን ሰዓት ገንዘብ የሚወዱት ይበዛሉ። በዛን ሰዓት ርክሰት ይበዛል። በዛን ሰዓት መገዳደሩ ይበዛል፣ ጥላቻው ይበዛል እያለ የተናገረው እየተፈጸመ እናየዋለን። ታዲያ ጫፍ ላይ እንዳላውቀን መዘጋጀት ይጠበቅብናል ማለት ነው። እንዲያውም ምሳሌ ሲያቀርብ ምንድን ያለ? ባለጠጋ ሌባ ወደ ቤቱ እንደሚመጣ ቢያውቅ ኖሮ አለ። ሌባ ወደ ቤታችሁ እንደሚመጣ ቢያውቅ ትሰረቃላችሁ? የሚሰረቃለ ተዘጋጅቶ ይጠብቀው ነበር አይደለም? ግን ጋሽ ሌባ ምንድነው የሚያደርገው? ማንም ባልተዘጋጀበት ይመጣና እቤት ያለችትን ሁሉ ጽድት አድርጓት ይሄዳል። ልክ እንደዚህ እንደ ሌባው ሁሉ የክርስቶስ የመጨረሻው የፍርድ ቀን የመምጣቱ ቀን አትታወቅምና ተዘጋጅታችሁ ኑሩ፣ አትዘናጉ ነው የሚለን። መዘጋጀት ያስፈልጋል። እንዴት እንድንዘጋጅ ሲናገር ደግሞ በማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 15 የተጠቀሰ ምሳሌ አለ። 10 ቆነጃጅት ይልና ከነዚያ መካከል 5ቱ ልባሞች፣ 5ቱ ሰነፎች ናቸው። 5ቱ ሰነፎች መብራት አላቸው፣ ማሰሮ አላቸው። በድሮ ምሳሌ የተሰጠ ትምህርት ነው። ለምሳሌ እንውሰደውና መብራት ቤት ተዘርግቷል፣ የመብራት ገመድ ተዘርግቷል እንበል። መብራት ከሌለ ይበራል? ባሁኑ እንዲገባን ማለት ነው። መብራት ከሌለ ይበራል? እንደው 30 ገመድ የፈለጋችሁ ብትተበትቡ ሊበራ ይችላል? አይበራም ማለት ነው። ልክ እንደዚህ ሁሉ እነዚህ 5ቱ ሰነፎች መብራት ለማብራት ምን ነበራቸው? መብራቱ አለ፣ ማሰሮ አለ። ግን መብራቱን ሊያበራው የሚችል ዘይት አልነበራቸውም ይላል። ተመልከቱ። እነዚያ ትጉሁ ቆነጃጅት ግን 5ቱ ግን ትጉዎች ግን ምን አላቸው? መብራት አለ፣ ማሰሮ አለ። በዚያ ላይ ደግሞ ሊበራ የሚችል ምን አለ? ዘይት አለ። እንዲህ አድርገው የሙሽራው መምጣት ይጠባበቁ ነበር ይላል። ሙሽራው መድኃኔዓለም ኢየሱስ ክርስቶስ ነው። ስለኛ የተሰዋልን ዋጋ የከፈለልን ማለት ነው። እሱ አሁን ዋጋ ከፍሎ እንዳዳነን በመጨረሻ ደግሞ በዋጋው ከጸናን የመጨረሻ ፍርድ ፈርዶ የዘላለም ሕይወት ሊያወርሰን ወደኛ ይመጣል። እንደዚሁ ማሰሮ መብራት ይዘን ዘይት ከሌለን ደግሞ ይመጣና ወዴት ይልከናል? ወደ ገሃነመ እሳት ይልከናል ማለት ነው። እግዚአብሔር ከዚህ ይሰውረን። ስለዚህ ተዘጋጅታችሁ ኑሩ ነው አለ። መብራት፣ ማሰሮ፣ ዘይት ፍቅር ነው። ዘይት ሰላም ነው። ዘይት ህብረት ነው። ዘይት ምጽዋት ነው። ዘይት መረዳዳት ነው፣ መደጋገፍ ነው። በዚህ ነው መጽሐፍ ቅዱስ የሚመስለው። አባቶቻችን የተነተሉትን በዚህ ሁኔታ ነው። ስለዚህ ተዘጋጅተን እንጠብቅ ነው። የፍርድ ቀን አናውቀውም። ዛሬ እየተፈጸመ ነው። ሰው በኃጢአት እየተወዳደረ እኮ ነው ዓለም አይደለ? ልክ ግብረ ሰዶማውያን የጠፉበትን እንደገና ግብረ ሰዶምን እንደግማለን። እኛም ሰዶማውያን እንባላለን። እኛም እንደገና ተቃጥለን አምርትቢያ እንሆናለን የሚብል መፈክሩን ይዞ እኮ እየተፎካከረ ነው ያለው። ያልተፈቀደለትን እያደረገ እኮ ነው ያለው።
በተለይም ይሄ ማህበራዊ ሚዲያ የሚባለው ከመጣ ወዲህ የእያንዳንዱ ሞባይል ቢፈተሽ አሁን ምን ይገኝበት ይሆን? ያልተፈቀደ ነገር እኮ ነው እየተላለፈ ያለው። ባልተፈቀደ ጊዜ ነገር እኮ ነው ጊዜያችን እያሳለፍን ያለው። ንስሐ መግባቱ የታለ? ቅዳሴ ማስቀደሱ የታለ? ትምህርት መማሩ የታለ? መጸለዩ የታለ? ስጋ ወደሙን መውሰዱ የታለ? መረዳዳቱ የታለ? መዘጋጀት ያስፈልጋል፣ መመለስ ያስፈልጋል። ክፍል 3 መዘጋጀት ለምን የሚለውን አይተን እናጠናቅቃለን ነው። መዘጋጀት ለምን? ተዘጋጅታችሁ ኑሩ አለ። ውጤቱ ምንድነው? የመዘጋጀት ውጤቱ የሕይወት አክሊል ተቀዳጅተን ዘላለማዊ ደስታ ወዳለባት መንግሥተ ሰማያት ለመግባት ነው። ለዚህ ያብቃን። እስቲ እግዚአብሔርን አመስግኑት። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የምንዘጋጀው ወደን አይደለም። ዛሬ አባቶቻችን ፈተናውን የሚቋቋሙት ወደው አይደለም። እህቶቻችን ወንድሞቻችን በእሳት የሚቃጠሉ ወደው አይደለም። ያቺ ዘላለማዊ ሕይወትን ለመውረስ ነው። የሕይወትን አክሊል ለመቀዳጀት እስከ መጨረሻው ድረስ የጸናኩን የሕይወትን አክሊል አቀዳጅሃለሁ ራእይ 2:10 ላይ ዛሬ በፈተና ውስጥ የሚያልፉት ትናንትናም ያለፉት ዛሬም ያለፉት ትናንትናም በእስራ ሃይማኖታቸው በእሳት የተቃጠሉት ዛሬም የሚቃጠሉት ትናንትና ስለ ሃይማኖታቸው በሰይፍ የተገደሉት ዛሬም የሚገደሉት ትናንትና በሃይማኖታቸው በአንበሳ ጉድጓድ የተጣሉት ዛሬም የሚጣሉት ምን ለማግኘት ነው? የሕይወትን አክሊል ተቀዳጅተው የማታልፈዋን በዚያች ረሃብ የሌለባት እስኪ አስቧት። እስኪ ስለ መንግሥተ ሰማያት አስቡ። እውነት ቀድሞ እኮ አባቶቻችን እናቶቻችን ስለዚህ ነገር አስፍተው ያወሩ ነበረ። እስኪ አስቧት። የቤት ክራይ የለም። እስኪ ዛሬ ሰው የተመረረኩ በብዛት የቤት ክራይ ነው አይደለ? የመብራት ቆጣሪ የለባት፣ የውሃ ቆጣሪ የለባት፣ የመብራት የላት፣ መብራት አያስፈልጋት። ራሱ እግዚአብሔር ቀንና ሌሊት የማይታወቅባት ራሱ ብርሃን ሆኖ የሚያበራባት ከዚህ እንቁ ከርከዴን ጳዚዮን ምናምን ከሚባሉት በላይ ልዑል ከሚባሉ በላይ ከነዚህ ማዕድናት በላይ የምታብረቀርቅ ንጽሕት የሆነች መንግሥተ ሰማያትን አዘጋጅቶልናል። ያችን ለመውረስ ነው የምንዘጋጀው፣ ለሌላ አይደለም። ሞኝ እንዳይመስሏችሁ በሰይፍ ሲቆረጡ ዛሬ፣ ሞኝ እንዳይመስላችሁ ዳባ ለብሰው ሲዞሩ፣ ሞኝ እንዳይመስሏችሁ ዓለምን ጥለው ገዳም የሚገቡት ትቅርብን አንፈልጋትም። እኛ የምንፈልግ ይህን የሚያልፈውን ሳይሆን የማያልፈውን የማታልፈውን መንግሥተ ሰማያትን ብለው ነው። ተመልከቱ። ስለዚህ መዘጋጀት፣ ለዚህ ነው መዘጋጀት ያስፈልገው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 እንደዚህ ይላል። በዚያን ጊዜ የሰው ልጅ ቅዱሳን መላእክትን አስከትሎ በታላቅ ግርማ ይመጣል። ፍየሎቹን በየት ያቆማቸዋል? በግራው፣ በጎቹን በቀኙ ያቆማቸዋል። በጎቹን እናንት የአባቴ ብሩካን ዓለም ሳይፈጠር ጀምሮ የተዘጋጀላችሁን መንግሥተ ሰማያት ተወርሱ ዘንድ ወደ እኔ ኑ። ብራብ አበልታችሁኛልና፣ ብጠማ ጠጥታችሁኛልና፣ ብታሰር ዋስ ሆናችሁ አስፈታችሁኛልና፣ እንግዳ ብሆን ተቀብላችሁኛልና እያለ የምጽዋትን ዋጋ እየተናገረ ምን ያህል ክብረት እንዳላት ምጽዋት እያያችሁ ወደ መንግሥተ ሰማያት እንዲገቡ በቀኝ ያቆማቸዋል። ክፉዎችን ደግሞ ምን ይላቸዋል? እናንት ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀ ገሃነመ እሳት ሂዱ፣ አላውቃችሁም። ብራብ አላበላችሁኝም፣ ምንም አላደረጋችሁልኝም እና ይላቸዋል። እግዚአብሔር ከዚህ ርግማን ከዚህ ፍዳ ይሰውረን። ስለዚህ በዚያች በመጨረሻዋ ቀን የሕይወትን ቃል እንዲያቀዳጀን የዘላለም ሕይወት የክብር አክሊል ተሸልመን መንግሥተ ሰማያት እንድንገባ አምላካችን እግዚአብሔር ዛሬ የጠነጠነ ልቡናችንን እንዲሰማ አድርጎ በንስሐ እንድንመለስ ስጋውና ደሙ እንድንቀበል ከወንድሞቻችን ከእህቶቻችን ጋር ተፋቅረን ተዋደን ከኔ ይልቅ ወንድሜ እህቴ ትብለጥ ብለን ልክ እንደ አባቶቻችን እንደቀደሙት ተከባብረን ስሞትልህ እያል በትህትና እንድንኖር አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆየን።